በዛሬው የማንቸስተር ዩናይትድ የመጨረሻ ጨዋታ ማየት ያለብን 5 ነገሮች። የመጀመሪያው በዛሬው ጨዋታ ላይ ብሩኖ ፈርናንዴስ 3 ሪከርዶችን መስበር አለበት። እንደምናውቀው ብሩኖ ፈርናንዴስ 20 አሲስቶችን ማድረጉን ተከትሎ ዛሬ አሲስት የሚያደርግ ከሆነ የቴሪ ሄንሪ እንዲሁም ደግሞ የኬቨን ደብሮይናን ሪከርድ ይሰብራል። ነገር ግን ከዛ በተጨማሪ በአንድ ሲዝን በቶፕ 5 ሊጎች በአውሮፓ ሊጎች ላይ ብዙ አሲስት ማድረግ የቻለው ተጫዋች ቶማስ ሙለር ነው። የሱ ሪከርድ ለመስበር 2 አሲስቶችን ይፈልጋል። በዚህ መልኩ እነዚህን 2 ሪከርዶች መስበር አለበት። በተጨማሪ የኬቨን ደብሮይና 2019-20 የ33 የጎል ዕድሎችን የመፍጠር ሪከርድ ዛሬ 2 እንዲሁም ደግሞ ከዛ በላይ የጎል ዕድሎችን በመፍጠር መስበር አለበት። ሁለተኛው በዛሬው ጨዋታ ላይ ማርቲኔዝም ሚድፊልደር ሆኖ ሲጫወት ማየት አለብን። ትላንትና በነበረው ፕሬስ ኮንፈረንስ ላይ ማይክል ካሪ ካሰሜሮ የመጨረሻ ጨዋታውን በኦልድ ትራፎርድ እንደተጫወተና በዚህ ጨዋታ ላይ እንደማይሰለፍ ተናግሯል። አይ ቲንክ በኡጋርቴ እንዲሁም ደግሞ በሜሰን ማውንት ካሰሜሮን ከመተካት ይልቅ ማርቲኔዝን እዛ ቦታ ላይ ብናየው የተሻለ ነው። ሶስተኛ ለወጣት ተጫዋቾች እድል ሲሰጥ ማየት አለብን። ቀደም ብዬ እንዳልኩት ማርቲኔዝ በተለይም ደግሞ ሚድፊልደር ላይ የሚሰለፍ ከሆነ ለነ ሄቨን እንዲሁም ደግሞ ለነ ሼይ ሌሲ እድል ተሰጥቷቸው ሲጫወቱ ማየት አለብን። አራተኛው ይህንን ምርጥ ሪከርድ ማስቀጠል አለብን። የዛሬውን ጨዋታ በማሸነፍ እንደምታዩት የፕሪሚየር ሊጉ ቴብል ማይክል ካሪ ከተቀጠረ በኋላ ይህንን ይመስላል፣ እየመራን ነው። 5ኛ ላይ ማየት የምትፈልጉትን ነገር ኮመንት ላይ አርጉበት። ኮሞን ዩናይትድ